ጤና ይስጥልን እንዴት አላችሁ ቤተሰቦች? እንግዲህ ዛሬ የኢራንና የእስራኤል ጦርነት እንደዚሁም የአሜሪካ ጦርነት በግልጽ ተጀምሯል። ይህ ምንድነው አንደምታ የሚለውን በስፋት ነግራችኋለሁ። የተለያዩ ሀሳቦች ካላችሁ ማጋራታችሁን ቀጥሉ። እጅግ አስቸጋሪ ሁኔታ ነው። በነገራችን ላይ ተመልካቾች የተለያዩ ሀሳቦች በኮመንት መልክ ከዚህ በፊትም ስትሰጡ ነበር። እኔም ደግሞ በተወሰነ መጠን ሪፕላይ አድርጌላችኋለሁ። የምትፈልጉትን ሀሳብ በሌላ ጊዜ በጣም ጨመቅ አድርጌ ልነግራችሁ አይ ፕሮሚስ ቃል ገብችላችኋለሁ። እንደሱ አደርጋለሁ። ይሄ የሚወራው በዚህ የሚወራው ነገር እሱን በተመለከተ ማለት ነው። እሱ ኤኒዌይ ብዙ እናንተን ስለማከብር ሪስፔክት ስለማረጋችሁ ቦታ ስላላችሁ እንድታውቁ ፈልጌ ነው። ሌላ ጊዜ በደንብ አጠር ባለ መንገድ እነግራችኋለሁ። ኤኒዌይ ዛሬ ወደ ጉዳያችን እናተኩራለን። ስለዚህ በምንም አይነት ሁኔታ በምንም አይነት መንገድ የተዳላ መረጃ አላጋራችሁም። ይሄ ማይ ኮሚትመንት ፎር ዩ እናንተ በሰጣችሁኝ ፊድባክ ልክም ብቻ ሳይሆን ግዴታዬ ስለሆነ ነው። ለራሴ ቃል የሚገባው ስለሆነ ነው። ፕሮፌሽናሊም እንደዛ ነው። ዩቲዩብ ስለሆነ ምናምን አይደለም። ፕሮፌሽናሊ አይ ሃቭ ቱ ዱ ኢን ዳት ዌይ ብዬ ስለማሰብ ነው። ኤኒዌይ ኢራንና እስራኤል እንግዲህ ወደ ግልጽ ጦርነት ገብተዋል። በጣም ብዙ ጊዜ እኔ አፕሪሺየት ማይ ኦዲየንስ ብዙ ጊዜ እናንተ ተመልካቾች እስራኤል ጥቃት የምትሰነዝረው ቅዳሜና እሁድን ነው ትላላችሁ እና ምንድን ነው ይህ ሳስብ ወደኋላ መለስ ቢሳይ ሁሉም ጥቃቶች በሚባል ደረጃ አንድ ሐሙስ ላይ አስታውሳለሁ። ከዛ ውጭ ያሉት አብዛኞቹ አርብ ለቅዳሜ የተፈጸሙ ናቸው እና አርብ ይሸበራል ኢየሩሳሌም የሚባለው አይነት ነገር ነው እንደ የሚል ሀሳብም ሲነሳልኝ ነበረ። ኤኒዌይ እነሱ ነገሮች በብዙዎች ዘንድ በተለየ አቅጣጫ የሚታዩ ሆነዋል። በብዙዎች ዘንድ ደግሞ አስፈሪ አስጊ ጊዜ ላይ እንደሆንን ነው የሚያሳየው። ስለዚህ ኢራን ጥቃት ደርሶባታል ላይ የቆመ አይደለም። እስራኤል ጥቃት ደርሶባታል፣ እስራኤል ላይ ጥቃት ደርሶባታል ብሎ የሚቆምም አይደለም። ባጭሩ ኢራንና እስራኤል ጥቃት ላይ ናቸው ወይም ደግሞ ጥቃት ተሰነዛዝረዋል። በጣም ከባድ የሚባሉ ጥቃቶች የተሰነዘሩ ይገኛል። በእስራኤል በኩል ያለው ጉዳይ ይሄ ነገር እንደማይቀር ያስታውቅ ነበር። የተጠቀሟቸው የጦር መሳሪያዎች ሚሳይሎች ምንድናቸው የሚሉት በጣም ሰፊ ትንታኔን ይፈልጋሉ። በጣም ኮምፓይል የሆኑ መረጃዎች መውጣት አለባቸው። አሁን በአይአርጂሲም በኩል በአይዲኤፍም በኩል የሚወጡ መረጃዎች ከተመለከታችኋቸው ሁለቱም የስጋት ነው። እስራኤልም የእስራኤል መከላከያ ሚኒስቴርም የሚያወጣው መግለጫ ወይም አይዲኤፍ የሚያወጣው መግለጫ ኢራን ጥቃት እየሰነዘረች ነው ወይም ደግሞ ሚሳይሎች እየመጡ ነው እየተመለከትናቸው ነው የሚል ይሄ ባራዥ ኦፍ ሚሳይሎችን ሲመለከቱ የሚሰጧቸው ሀሳቦች ናቸው እና እሱን ነው የሚሉት። በአይአርጂሲም በኩል ኢራን አሁንም ደግሞ ተጨማሪ ጥቃት ሊደርስባት እንደሚችል ሀሳብ እየሰጡ ነው የሚገኘው እና ስለዚህ አይዲኤፍ እና አይአርጂሲ አይዲኤፍ ማለት ያው የእስራኤል መከላከያ ኃይል ማለት ነው። አይአርጂሲ የእስላማዊት ኢራን አብዮታዊ ዘብ የሚባለው ነው። አይአርጂሲ ብለን ነው የምንጠራው እና እነሱ በተለየ ሁኔታ ጉዳዮችን የሚያዩባቸውን መንገዶች እየተመለከትኩ ነበርና ሁለቱም በስጋት መልክ ነው መግለጫ የሚሰጣጡት ወይም ደግሞ ዝግጅታቸው በዛ ልክ ነው። ኢራን ላይ ጥቃት እንደሚደርስ ቀድሞ ይታወቅ ነበረ። አንዳንድ መረጃዎች ይወጡ ነበረ። ምክንያቱም ለእነዚህ ብዙ ማሳያዎች ማንሳት እንችላለን። ግን ኢራን ላይ ብቻ ነው ወይ ጥቃቱ ተሰንዝሮ የሚቆመው? አሁን ተመለከት ነው። አንድ ሰዓት ባልሞላ ጊዜ ውስጥ ወይም አንድ ሰዓት ከተኩል ምናምን ቢሆን ነው። በዛ ሰዓት ውስጥ ደግሞ በሰሜናዊ እስራኤል ኢራን ጥቃት አደረሰች። ይሄ ነው እንግዲህ የጦርነት ክፋቱ፣ የግጭቶች ክፋታቸው፣ የአንዳንድ እንደዚህ አይነት ነገሮች ችግራቸው ከባድ የሚሆነው ፈታኝ የሚሆነው አንዱ ጥቃት ሰነዝር ሌላው ቆሞ ይመለከታል ወይ ነው። እስናት አሁን ኢራን ላይ ጥቃት ተሰንዝሮ አሜሪካም ሆነች እስራኤል ጥቃት ተባብረው ጥቃቱን የሰነዘሩት አሜሪካም አለችበት፣ ኢራንም አለችበት። ተባብረው ጥቃት በሰነዘሩበት አጋጣሚ ማለትም በኢራን ላይ በተሰነዘረው ጥቃት አሜሪካም እስራኤልም ተባብሮ ጥቃት ሰንዝረዋል። ዜን ምንድነው የሚሆነው? ኢራን ዝም ብላ ኢራን ተመታ እንደሌላ ሀገር ወይም ደግሞ ልጅ እያለን ጉልቤ የሆነ ሰው አቅም አለው ተብሎ የሚታሰብ ሰው ትምህርት ቤት ምናምን እያለን ሲኮረኩመን ሪስፖንድ ማድረግ አንችልም አይደለ? አቅም ስለሌለን አለቃቅሰን ዝም ነው የምንለው አይደለ? ይሄ በአሜሪካ ፖለቲካ በጣም ረዥም ጊዜ ሲሰራ የቆየ ነው። ኢራቅ ላይ እነ ሳዳም ሁሴን እንደዛ ሲመቱ እንደ ህፃን ልጅ አልቅሰው ያረጉትን ታስታውሳላችሁ። የኩዌትም ጦርነት የሁሉም ቬንዙዌላ ላይ በቅርቡ የተደረገውን ስትመለከቱ ያ ነው ይታወቃል። እንዳልኳችሁ አይነት ነገር ሪስፖንስ ሰጥተው ዝም ነው ያሉት። ግን ይሄኛው ኢራን ላይ አይሰራም ነው። ኢራን ላይ አይሰራም ስላችሁ ይሄ የሆነ ግብዝነት ምናምን ወይም ሂፖክራት መሆን ሳይሆን ከዚህ በፊት ስላየ ናቸው። መቼ ጁን ላይ ሰኔ ላይ 12 ቀናቱን ጦርነት ተመልክታችኋል፣ አይተነዋል። ኢራን እጅ አልሰጠችም። ኢራን እኩል ነበር ስትተጋተግ የነበረችው። ልክ እንደ እስራኤል ጥቃት ስትሰነዝር ኢራንም ጥቃት ስትሰነዝር ነበረ። ይሄ ቀላል አይደለም። እንዳልኳችሁ ልክ እንደ አያቶላ ሀመኔ ልክ እንደ ቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ የሚሉ መረጃዎችን እንመለከት ነበር። እንደዛ አይደለም። ይሄ ትንሽ የተለየ ነው። የሰኔውን መውሰድ ትችላላችሁ። ኢራን በቀላሉ እጅ እንደማሰጥ ከዛም ደግሞ ሲሻገር ከሰኔው
ከ1980 እስከ 81 በፈረንጆቹ አቆጣጠር የነበረውን የገልፍ ጦርነትን ማስታወስ ትችላላችሁ። በመሀል ላይ የአረብ ሀገር ሲበጠበጥ አሜሪካ በዛም በዚህም ስታዋክቡ በነበረበት ሰዓት ፋርስ ሆነው የቀጠሉበትን ስታስታውሱ ቀላል አይደለም እና ይሄ መጠፋፋት የሚችሉ ኃይላት ሆነዋል ነው። አንዱን ከፍ አንዱ ዝቅ ማድረግ አይደለም። እኔ እዚህ ላይ የጦር መሳሪያ ፉክክር ወይም ውድድር ውስጥ አልከታችሁም። ምክንያቱም ኢራን ምን አላት፣ እስራኤል ምን አላት የሚለውን እናንተ ሁላችሁም ታውቁታላችሁ፣ በተወሰነ መጠን መረዳቱ አላችሁ። ግን በአሁኑ በዚህ በዘመናዊ ውጥረት በዘመናዊ ጦርነት ላይ always the game is air to air አየር ለአየር ሆኗል ጌሙ ጨዋታው፣ ወይም ደግሞ አየር ለአየር ነው የሚሆኑ አንዳንድ ነገሮችን ስትመለከቷቸው አየር ለአየር የሚሆኑ ናቸው የበዙት። አንደኛው ጥቃት ሲሰነዝር ሌላኛው ጥቃት ይሰነዝራል። እንደዚህ አየር ለአየር ነው፣ ኤር ቱ ኤር ነው። ኤር ቱ ኤር ሆነ ማለት ደግሞ አንድ ከባድ የጦር መሳሪያ፣ አንድ ሚሳኤል፣ አንድ ውስብስብ ቴክኖሎጂን የታጠቀ የጦር መሳሪያ ጥቅም ላይ ከዋለ እሱ ላይ ብቻ አግባብነት ያለው ወይም ደግሞ ታርጌቱን የጠበቀ ምላሽ ከተሰጠ አንድ ሀገር ይሄ ስላለው ሌላው ሀገር ይሄ ስላለው ያኛው አሸናፊ ይሆናል ማለት አይደለም። ይሄ በጣም ሁላችንም አንደርስታንድ ማድረግ ያለብን ጉዳይ ነው። ምክንያቱም the game is air to air ነው። ለምሳሌ አንድ ነገር መውሰድ እንችላለን። ኒኮላስ ማዱሮ እንዴት ነው የተወሰዱት? ኒኮላስ ማዱሮ የተወሰዱት እኮ the fighting was not ground force የግራውንድ ፎርስ አልነበረም፣ ወይም ደግሞ በግራውንድ ፎርስ አማካኝነት የሆነ አልነበረም። የነበረው ነገር የኒኮላስ ማዱሮ ተነስተው ሲሄዱ የነበረው ነገር የምታስታውሱት አየር ኃይል ነው ስራውን የሰራው። አሁንም አየር ኃይል ነው። አየር ኃይል ሲባል ጀስት በአየር ላይ የሚፈጸም ጥቃት ሄሊኮፕተር፣ ጀት ምናምን ብቻ አይደለም። ኢራንም ከራሷ ምድር ተነስታ ወደ እስራኤል የምትሰነዝረው ጥቃት ግራውንድ ቱ ኤር የሚባለው፣ እስራኤልም ከዛ የምትሰነዝረው ጥቃት አየር ለአየር እግረኛ ለእግረኛ ኮንፈረንስ ያደርግ የሚደረግ ጦርነት እየሆነ መጥቷል። አየር ለአየር ሲሆን ደግሞ አንደኛው ከባድ ቀድሞ በጣም አውዳሚ የሆነ ኃይል ተጠቅሞ ክራሽ ካረገ ያኛው ሰርቫይቭ ላይ ያደርግ ይችላል። ብዙ ጦር ስላለኝ፣ ብዙ ሚሳይል ስላለኝ፣ ብዙ ኃይል ስላለኝ ወይም ደግሞ ብዙ የኒውክሌር ጦር መሳሪያ ወይም ደግሞ ሌላ አይነት ስላለኝ አልመታም የሚባልበት ደረጃ አይደለም። ምክንያቱም ሰው አልባ አውሮፕላኖች ወይም ድሮኖችም አሉ። የሆነ ነገር ሲፈጠር ግር ብሎ ጥቃቱ ይፈጸማል። ዘይን ምንድን ነው የሚሆነው? የምንጠቀመው ጉልበት ነው ወሳኝነቱ። የምንጠቀመው ጉልበት ነው። ያለን የጦር መሳሪያ ብቻ አይደለም፣ የምንጠቀመው ጉልበት ታርጌቱን ይመታል ወይ አይነት ነውና ከዚህ ቀደም የነበሩ ትሬንዶችን ስንመለከታቸው የጦር መሳሪያ ውድድር ውስጥ መግባት አያስፈልግም። በዚህ ሰዓት ኢራን የምትበለጠባቸው በጣም በርካታ ዘርፎች አሉ። ይሄ እንዲህ ስለሆነ ምናምን አይደለም። ጀኑዊንሊ የምታውቁት ነገር አለ። በኤር ዲፌንስ ሲስተም እንኳን ኢራን ብዙ አሏት የሚታወቁ አሜሪካ ሰራሾችም እስራኤል ሰራሾችም ነው፣ ራሽያ ሰራሾችም ኤስ-400 እንደታጠቀች ይነገራል። ኤስ-300 ኦብቪየስሊ አላት። እነሱን ነገሮችን ታሳቢ ማድረግ ያስፈልጋል። ኤስ-500ም ገብተዋል ይባላሉ። ውድ ናቸው ኤስ-500፣ እሱም አላት። የእስራኤልን በኩል ስትሄዱ አሮው 2 አሮው 3 ዴቭስሊንግ አንድ የመሳሰሉት እነዚህ ሁሉም ሰው የሚያውቀው አይረንዶም ምናምን የመሳሰሉትን እነሱን ሁሉ ስትመለከቱ ሁለቱም ኤር ዲፌንስ ሲስተሞች አሏቸው። ግን እነዚህ ኤር ዲፌንስ ሲስተሞች ከዚህ ቀደም አድኗቸዋል ወይ የሚለውን ከተመለከትን ከዚህ ቀደም የነበረውን እንዳላዳኗቸው ይታወቃል። አሜሪካም ላይ የተሰነዘረው ጥቃት ይታወቃል። ሩሲያም አልዩዴድ ማለት ነው ኳታር ላይ ያለው ማለት ነው፣ እሱንም ታስታውሳላችሁ። እና ብዙ ነገሮችን ስትመለከቷቸው እንደዚህ ቀለል ተደርጎ የሚወሰድ ወይም ደግሞ ፖለቲካሊ ኢንጌጅድ በማድረግ ብቻ የሚፈታ እንዳልሆነ ማሰብ ያስፈልጋል። እና አንዳንድ ሰዎች የሚያስቀምጡትን ብቻ አይደለም፣ አንዳንድ ሰዎች በሚፈልጉት ልክ ይሄ ነው የሚሉትን ብቻ አይደለም። ይሄን አስፈሪው ነገር ምንድነው? አንደኛው በጣም ቆርጦ በቃ ይሄ የመጨረሻችን ነው ብሎ ጦር ከከፈተ ወይም ቀድሞ የሚተኩሳቸው ነገሮች እጅግ አስቸጋሪ ሆነዋልና የተመለከትናቸው ጉዳዮች በጣም አስፈሪ ናቸው። ሳይበር አታክም ደርሶባታል እስራኤል ኢራን። እንደምታውቁት ሳይበር አታክ አሁን ሙሉ በሙሉ በሀገሪቱ ኢንተርኔት ሸዳውን ሆኗል። አቮይድ ያደርጋሉ ደግሞ እነዚህ የእንትኖች ጀቶች ወይም ጀቶች ብቻ ሳይሆኑ ሌሎች አውሮፕላኖች የኢራን አየር ክልል ላለመንካት አሁን እየወጡ ይሄዳሉ። እና ይሄኛው ኢምፓክት አለ እስራኤል ላይ። አሁን የአየር መንገዶች እንዴት ነው እንቅስቃሴያቸው ምናምን የምታውቁት ነው። አሁን ቤንጎሪዮን የአየር ማረፊያ በምን ሁኔታ ውስጥ እንዳለ የሚታወቅ ነው የሚገመት ነው። እና አንዳንድ ነገሮች አስቸጋሪ ናቸው። ምን ያህል ችግሩ እንደሆነ የሚያሳየው የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ ዜጎቻቸው እንዲደበቁ፣ ዜጎቻቸው ወደ በጣም ሴፍቲ ወደ ተጠበቀ ቦታ እንዲገቡ ጥያቄ ሲያቀርቡ ነበረ። በነገራችን ላይ
ይሄኛው የመተቸት የምናምን አይነት ትሬንድ እንዳትወስዱ። ብዙ ሰው አሁን ፖለቲካሊ እንደዛ ያስባል። ኢራን አቅም የላትም፣ ኢራን ጉልበት የላትም፣ ኢራን እንደዚህ ነች፣ ኢራን እንደዚህ ነች ተብሎ ሲነገር በዚህ በእስራኤል በኩል ያለው ደስተኛ ይሆናል። ከዛ ደግሞ በኢራን በኩል ደግሞ የእስራኤል ድክመት ይሄ ነው፣ አይረን ዶም አይሰራም፣ እንትኑ ከሽፏል ምናምን ሲባል በኢራን በኩል ያለው ይደሰታል። ሰውኛ ነው ኦፍኮርስ፣ አንዱን ሊደግፍ ምናምን ሰውኛ ነገሮች አሉት። ግን ደግሞ እንደዚህ ሂውማኒቲ ሊቀድም ይችላል። አንዳንድ ጉዳዮችን ለምሳሌ አሁን የሆኑ ሀሳቦች ተቆርጦ ከወጡ በኋላ ቢኒያም እንዲህ ነው ምናምን መረጃዎችን ስመለከት ነበረ። አም ሶሪ እንደዛ አይደለም ያልተቆረጠው። ከዛም በኋላ ያለው ሀሳብ ምንድን ነው የሚለው እሱንም ማየት ያስፈልጋል። እና ሙሉ ሀሳብ ኦፍኮርስ ሚዲያዎች ለምሳሌ እኔ የማይሆን ነገር ኢትዮጵያ የተመለከተ የማልፈልገው ነገር ከሆነ የማልፈልገውን ነገር አውጥቼ ጥለዋለሁ። ምክንያቱም ለህዝብ አይጠቅም ብዬ ስለፈለግኩኝ ለፕሮሞሽን ለፕሮፓጋንዳ ምናምን አይነት ነገር ልጠቀምበት አልችልም። እንደዛ አይነት ነገሮች እና ብዙ ሁኔታዎች ብዙ አውዶች አሁን መልካቸውን ቀይረዋል እና አንዱ ሌላውን ማጥቃት ላይ ብቻ ያተኮረ አንዱን መቶ ወይም ደግሞ በዚህ ልክ ይበቃል የሚባልበት ጊዜ አይደለም። ኢራንም ጥቃት ሰንዝራለች፣ ምላሽ ሰጥታለች። ከዛም ሲሻገር ደግሞ ጉዳዩ እዚህ ላይ የሚቆም አይደለም። ምክንያቱም ኢራን በዚህ ልክ ከሄዱ ምንድን ነው ሊሆን የሚችለው የሚለውንም ማየት ያስፈልጋል። አንዳንድ ጉዳዮች በጣም አስቸጋሪ ሆነዋል። እነዚህን ሁኔታዎች እንዴት ነው መከታተል የሚቻለው የሚለውንም ብዙ ሰዎች ሊያዩት ሞክረዋል። ግን በጣም በአንዳንድ ሁኔታዎችን ማየትም ያስፈልጋል እና እንደዚህ አይነት ነገሮችን ለመፍትሄ የሚሰራ ሰው ያስፈልጋል። ወይም ደግሞ አያቶላ አሊ ሀመኒ በአንዳንድ ሁኔታዎች ላይ መንገዶቻቸውን የሚያዩባቸው መንገድ የሚያዩት ሁኔታ ወይም ደግሞ የፖለቲካ ኤንጌጅመንታቸው ምንድን ነው የሚለውን ማየትም ብቻ ሳይሆን ብዙ ሁኔታዎችን ማየት ስለሚያስፈልግ እና ዲቴይል አንዳንድ ነገሮችን ማየት ያስፈልጋል። አንዳንድ ጉዳዮች ኢመርጀንሲ ይሆናሉ፣ አንዳንድ ጉዳዮች በጣም ፈታኝ ይሆናሉ እና እነዚህን መፍትሄ መስጠት ያስፈልጋል ነው። አንዳንድ ሰው እርጀንሲውን ይፈልገዋል። ለምሳሌ እስራኤል ምን ያህል አደገኛ ጦስ ይዞ ሊመጣ እንደሚችል ታሳቢ ያደረገችባቸውን አንዳንድ ጉዳዮች ልነግራችሁ ይችላሉ። ምክንያቱም እስራኤል ምንድን ነው ያለችው ዜጎቿ አንደርግራውንድ እንዲገቡ ወይም ደግሞ ሴፍ ወደሆነ ቦታ ጥንቃቄ አድርገው እንዲቀመጡ ትእዛዝ ሰጥታለች። ትእዛዝ የሰጠችው ምንድን ነው ከኢራን በኩል የሚመጣው ጥቃት ከባድ እንደሆነ ከርቀት ሲመጡ ሚሳይሎችን እየተመለከቱ ነበረ የእስራኤል ኃይሎች። ሰው ምንድን ነው በጣም ባራጅ ኦፍ ሚሳይል እየመጣብን ነው የሚል ሀሳብ ሰጡ። ይሄ ምንድን ነው ይሄኛው ስለዚህ ከየትኛው ፍሬሚንግ አንጻር ከየትኛው አቅጣጫ ከየትኛው አቋም አንጻር ሊታይ ይችላል የሚለውንም እንደዚሁ በግልጽ ማስቀመጥ ያስፈልጋልና ምን ያህል ከባድ እንደሆነ ነው የሚያሳየው። እና ይሄ not for dancing it's not for የሆነ ነገርን ስለማውራት የሆነ ነገርን እንደ ፖለቲካል ጌን ለማግኘትም አይደለም። ስለዚህ መካከለኛው ምስራቅ ላይ የተጀመረው ጉዳይ ቀጣይነት አለው። ቀጣይነቱ የት ላይ ነው የሚቆመው? ቀጣይነቱ ከማን አንገል ከማን የፖለቲካ ፍላጎት አንጻር የሚቃኝ ነው ተብሎ ሊወሰድም ይችላል። ከዚህ በላይ ጉዳይ የለም ዓለም ላይ አሁን እዚህ ኢትዮጵያ ውስጥ ያለ ሰው አሁን እስራኤልና ኢራን ጦርነት ውስጥ ገቡ አልገቡ ዶንት ኬር ሊል አይችልም። የማይልበት ምክንያት ምንድን ነው? ነገ ከነገ ወዲያ የነዳጅ ችግሮች ጉሮሯችን ላይ ነው የሚመጣው። ይናው ጦርነቱ ሳይቀሰቀስ እንኳን ምናልባት ነዳጅ ጠፋ ኮዙ ኢትዮጵያ ውስጥ እንግዲህ ባላቅም ላለፉት ቀናት ነዳጅ አልነበረም አለ ኦፍኮርስ፣ ግን በጣም መኪናዎች ሲጨናነቁ ምናምን ሳይነበረ ሰልፍ ምናምን እንደዚህ። ይሄ የሆነው ለምንድን ነው የሚለውን ማጣራት ቢፈልግም ግን አትሊስት እንዲህ አይነት ጫና ይፈጥራል። አትሊስት አይደለም ሙሉ በሙሉ ነዳጅ የለም የሚባል አይነት ነገር ሰው ነዳጅ ከሌለ አገሪቷ አትንቀሳቀስም እኮ። ኢትዮጵያ እኮ መንቀሳቀሳችን ስታክ ታደርጋለች። ነዳጅ ከሌለ ብዙ ተቋማት ስራቸውን ያቆማሉ። የሚያቆሙት በነዳጅ እንደ መኪና እየተነዱ ነው ወይ ሳይሆን ቴክኒካሊ መንግስት የሚሰራቸው ስራዎች ከነዳጅ ጋር ግንኙነት ያላቸው ከኃይል ጋር ግንኙነት ያላቸው የሆኑ በመምጣታቸው እነዚህን ጉዳዮች ሰዎች አቅለው ለማየት የሚፈልጉበትን ጊዜ ሳይ አንዳንድ ሁኔታዎች ትንሽ ያስቃሉና ይሄን ጉዳይ አቅልሎ መመልከት አያስፈልግም። አቅልሎ መመልከት ብቻ ሳይሆን በአንድ ክሪቲካል ጉዳይ ላይ መቆም ያስፈልጋል። ክሪቲካል ጉዳይ ምንድነው? ሁለቱም የሚሞተው የሰው ልጅ ነው። ኢራን ወይም ቴህራን ውስጥ ህይወቱን የሚያጣው የሰው ልጅ ነው፣ የሰው ፍጡር ነው። ሙስሊምም ይሁን አይሁድ ሌላ ክርስቲያን ቴህራን ውስጥ ከሞተ ሰው ነው አፍተር ኦል ተላቪቭ ወይም ደግሞ ኢየሩሳሌም ወይም ደግሞ ሌላ የእስራኤል አካባቢዎች ላይ ጥቃት ሰንዝሮ እንደዚህ የሆነ ሰንባዲ ህይወቱን አጣ ማለት ደግሞ ሰው ነው። እኛ ሪፕሬዘንት ያደረግነው እኛ በእምነት ሪፕሬዘንት ያደረግነው እኛ በፍላጎት ሪፕሬዘንት ያደረግነው ሰንባዲ አይደለም የሞተው እዛ
ሰው የሚባለው በሰውኛ ሰው በሰው ላይ ሪፕሬዘንት ይደራረጋል። ኦፍ ኮርስ እኔ ክርስቲያን በሆነም ሙስሊምን ሪፕሬዘንት ያደርጋል ቢኮዝ አይ አም ሂውማን ቢንግ። ሌላ ሙስሊም ደግሞ ባልደረባ ወይም ደግሞ ጓደኛ እኔን ሪፕሬዘንት ያደርገኛል። ሪፕሬዘንት የሚያደርገው በሌላ አይደለም በሰውኛ ነው። የሰው ልጅ ፔን እኩል ነው። ከሱ አንጻር ነው ማየት ያለብን ጉዳዮችን። ይህ ሲባል ግን ፖለቲካሊ ደግሞ ያለውን እውነት አለማውራት አይቻልም። ይሄ ፋክት ነው። ከዚህ ቀደም ብያችኋለሁ። ኢራን እስራኤል ላይ ከባድ ጥቃት ካደረሰች እስራኤልን በጣም ከባድ ውድመት እንዳትነሳ አድርጋ ክራሽ ካረገች በቃ ኢራን ክራሽ እስራኤል ነው የምለው። ሌላ ምንም ልላችሁ አልችልም። አት ሴም ታይም ደግሞ እስራኤል ኢራንን በተመሳይ ክራሽ ካደረገች በጣም ክራሽንግ የሆነ ጥቃት ካደረሰችባት በቃ እስራኤል ክራሽስ ኢራን ነው የሚባለው። ሌላ አይነት ነገር ላይኖረው ይችላል። ችግሩ የሚሆነው ምንድን ነው? እዚህ ላይ የሞተው ሰው ይሙት ኦኬ። እዛ ግን ለምን ሰው ይሞታል? እንደዚህ አይነት አረዳድ ካለ የመካከለኛው ምስራቅ ፖለቲካ የኢትዮጵያውያን ግንዛቤ ሁሌ የተንሻፈፈ የሚሆነው ከዚህ አንጻር ነው። ብዙ ጊዜ ኢራንን ለምን እንደግፋለን ተብሎ የሆነ ሰው ቢጠየቅ ኦፍኮርስ ታውቃላችሁ፣ አሁን ኢራንን የሚደግፉ ሰዎች እነማን ናቸው ተብሎ ሲወሰድ የምታውቁት ነው። ሙስሊም ኢራንን ይደግፋል። ለምን? ሙስሊም ነች ብሎ ስለሚያስብ። እስራኤል ውስጥ ደግሞ እስራኤል ውስጥ ያለው ጥቃት ደግሞ የሚቃወሙ ምን አለ ደግሞ ሌላ ወይም ደግሞ እስራኤል ስትጎዳ የሚደብረው የሚከፋው ምንድን ነው? ክርስቲያኑ ይከፋዋል። ለምንድን ነው? በቃ ክርስቲያን ተብሎ ስለሚታሰብ ክርስቲያን ተብሎ ብዙ ነገሮች ቢኖሩም በልዩነት ደረጃ ብዙ ነገሮች ቢኖሩም ምናምን ግን እንደዛ ተብሎ ስለሚታሰብ ወይም እስራኤል ሲባል ከክርስትና ጋር ያለው ትስስር ስሙ መሬቱ ምኑ ስለሚታሰብ ነው። በማንም አይፈረድም። ይሄ የሰው ልጅ የፖለቲካ ፍላጎቱ አይደለም፣ የእምነት ፍላጎቱ ነው። ወይም ደግሞ ናቹራሊ እንደዛ እንድናስብ ግድ ሊለን ይችላል። ግን ደግሞ በጣም ጀኒውን የሆነ ሰው በቃ ቢኒያም ሰው ነው ወይም ደግሞ ሌላ ባልደረባ ሰው ነው ቢኒያም ቤንጃሚን ወይም ደግሞ አሌክስ ወይም ደግሞ ሰምባዲ ኢዝ ምናምን ወይም ደግሞ ጀማል ልንል አንችልም አይደለ? ግን እኩል የሚያደርገን የጀማል የሚባለው ሰውየውም ወይም ደግሞ ሰምባዲ አለማየሁ የሚባለው ሰውዬ ሁለቱም የተለያየ እምነት ሊኖራቸው ቢችልም ስም እምነት ሪፕሬዘንት ሊያደርግ ባይችልም ግን የተለያየ እምነት ኖሯቸው እንግዲህ እኩል የሚያደርጋቸው ምንድነው? ሰው ነው። ሰው ኢትዮጵያዊነቱን የምንተውና ሰው የሚለው ነገር ሊያደራረሰን ይችላል። እና ይሄኛው ከባድ ነው። ባይዞይ ኢራንን የምንደግፍ ሰዎች፣ እስራኤልን የምንደግፍ ሰዎች ምክንያታችን እስከ ምንድን ነው? ይሄ የልህ ፖለቲካ ተጀምሯል። የልህ ፖለቲካ ተጀምሯል ማለት ለምሳሌ እኔ ከፈለኩኝ አሁን ተነስቼ ኢራን የምትባል ጀግና ሀገር ኢራን ኢዝ ዱይንግ ዲስ ኢራን ምናምን ካልኩ በቃ ተንታኝ ነኝ በሆኑ ሰዎች ምናምን ተንታኝ ተብዬ እንድሰል እንደዚህ የሚያደርጉ ሰዎች አሉ። አም ሶሪ ጀስት ከቢኒያም ካሴ ወይ ከምናምን የተወሰነች ነገር ይወስዱና ከዛ ኢራን እኮ እንደዚህ ምናምን ብሎ የሚያወራሉ። እንደዛ በቃ ተንታኝ አይደለም። ያው እንደዛ አይነት ተንታኝ አይደለም። የሰው የልብ ትርታ እያየ የሚያስደስት ሰው ነው። እሱን ሊቭ ዳት በእስራኤልም በኩል እስራኤል አይረን ዶማ እስራኤል አይረን አሮቱ እንደዚህ ኃይለኛዋ በሚድል ኢስት ነምበር ዋን እንደዚህ ምናምን ሳገዝፍ ደግሞ በዚህ በኩል ያለው ዋው ይሄን የመሰለ ተንታኝ አይደለም። እኔ የእስራኤልንም የኢራንንም በፈለገው አይነት ሰው ሊረዳ ቢችለውም የሁለቱንም መርጅ ያደረገ የፖለቲካ ግንዛቤ እንዲኖር እፈልጋለሁ። እኔም እንደዛ ነው አቋሜ። አንዳንድ ለምሳሌ ይችን ያልኳ አሁን ለምሳሌ ይሄ ቆርጦ የማውጣት ነገሮች አሉ። ኦፍኮርስ ይለመዳል፣ ታውቁታላችሁ እናንተ ብዙ የምትረዱ ሰዎች ስለሆናችሁ። ለምሳሌ ስለ አሁን አወራችሁ አይደለ? ኢራን እንደዚህ ነች የሚል ሰው አለ። አሁን እሱ ተንታኝ አይባልም ያልኩትን አለ አይደለ? እሱን ያነሱና ኢራን እንዲነች ያለው ከዛም በኋላ ያለውን ሀሳብ ይቆረጥና ኢራን ያደነኩ የሚያስመስለውን ፓርት ይጫናል። ሰው ምን ታደርጋላችሁ? እስራኤል እንዲነች ያልኩትን ደግሞ እሱን ፓርት ደግሞ ያደነኩትን ፓርት ይቆረጥና ይጫናል። ያን ደግሞ እስራኤልም የኢራንም በኢራንም በኩል ያሉት የተለያየ አረዳድ እንዲኖራቸው የሚፈልጉ ሰዎች የሚያደርጉት እንዲህ አይነት አይደለም። ይሄ የሚፈልገው በግልጽ ነው። እውነት ለመናገር ሶሪ እኛ የምናስበው ክርስትናና እስራኤል ውስጥ ያለው ክርስትና ግንዛቤው ምንድን ነው? አይ ዶንት ዋንት ቱ ቶክ ታውቃላችሁ። እሱ እንዳለ ነው። እሱን ትውሰዱት። ኢራን ውስጥ ያለውን ነገር ስትመለከቱ ኢትዮጵያ ውስጥ ያለው የሙስሊም ቁጥር እንግዲህ ሺያ ነው ወይ ሱኒ ብላችሁ አብዛኛው የትኛው ነው ብላችሁ ብትወስዱ ከኢራን ጋር ይገናኛል አይገናኝም የሚለው ደግሞ ሌላ አይነት ነገር። ስለዚህ ይሄ አስቸጋሪ ነው። በሆነ ጥላ ስር መሆን ውስጥ ያሉ ክፍተቶችን አለማየት
እንደዚህ ጭፍን ደጋፊ ሊያደርግ ይችላል እና ብዙ ጥያቄዎች እንዳሉ ቢታወቅም፣ ስለዚህ ፕሬዚዳንት ዶናልድ ትራምፕ ደግሞ እንደዚህ አይነት ጉዳዮችን አሰፍስፈው ሲጠብቁ ነበረ። በእርግጥ የእሳቸው ኮንሰልቴሽን አለ። ምክንያቱም አንድ ላይ ጥቃቱ የተሰነዘረው በጉዳዩ ላይ መግለጫ ሰጥተዋል። እንግዲህ ኢራን ያልቅላታል ነው የተባለው። እንግዲህ ኢራንም ደግሞ እኔም እጄን አጣጥፌ የምቀመጥ አይደለሁም፣ ምላሽ ሰጣለሁ፣ ዋጋችኋለሁ፣ ፋለማችኋለሁ ብላለች። ወደ እስራኤልም መተኮስ ጀምራለች እና እነዚህ ነገሮች በብዙ መንገድ ግራ ቀኝም ስንመለከታቸው አንዳንድ አስቸጋሪ አውዶችን ሊፈጥሩ የሚችሉ ናቸው እና ብዙ ሰዎች በሚያስቀምጡት በሚያስቡት እንደዚህ የቴክኖሎጂ ዋር ብቻ አይደለም፣ ይሄ ፊዚካሊ የሚደረግ ዋርም ነው። ፊዚካሊ የሚደረግ ዋር ነው ስላችሁ ብዙ መንገዶችን ማጥራት የሚፈልግ ሰው ይፈልጋል እና እነዚህን ነገሮች በተለየ መንገድና አቅጣጫ ማየት ካልተቻለ የኢመርጀንሲ ጉዳዮች ነው ሆነው የምናያቸው እና አንዳንድ ነገሮችን በዚህ ልክ ማየት ያስፈልጋል። ስለዚህ ይታወቃል፣ አክቹዋሊ በተደጋጋሚ እንደማይቀር ይታወቅ ነበረ። እኔ አንድ ኮመንት ያደረገ ሰው አፕሪሺየት ማድረግ ፈልጋለሁ። እንግዲህ ድጋሚ መተህ ቼክ አድርገው ወይ እዚህ ላይ እስራኤል እንግዲህ አርብ ለቅዳሜ ወይም እንደዚህ ወይ ቅዳሜ ለእሑድ ጥቃት ትሰነዝራለች የሚል ሀሳብ የሰጠኝ ልጅ ነበረ፣ ኮሜንት ያደረገ ነበር። ወይ ደግሞ ኮሜንት አድርግልኝ ወይ ያኛውን ቼክ አረገዋለሁ። እና እንደዚህ አይነት በጣም በሰል ያላችሁ ሰዎች ናቸው የኔን የምትመለከቱት። ከነፋሱ ጋር አብራችሁ ዥውዥው የምትሉ እንዳልሆናችሁ ስለማወቅ ነው ሁሌ ትክክለኛ መረጃ ለማጋራት የምገደደው እና በግም ባለ መንገድ ይሄ ነው እንደዚህ ስለሆነ አልላችሁም። አንደኛ ትክክለኛውን መረጃ ነው የምነግራችሁ። በጣም ቀደም ሲል ኢራን ተመታች የሚል መረጃ ሳጋራ ኔክስት ደግሞ ጠብቅ ምናምን ኦፍኮርስ ይጠበቃል። እንዲያውም ነግራችኋለሁ ኢራን እስራኤል ላይ አልተኮሰችም እንጂ የሆነ ነገር ሀፐን እንደሚያደርግ ሳይታለም የተፈታ ነው እያልኳችሁ ነበር ወርድ ባይ ወርድ እና ይሄ ዲስ ኦል የኢትዮጵያን ፖለቲካ ግንዛቤ የሚያሳይም አይደለም። ኢትዮጵያውያን ያላቸውን ፍላጎትም የሚያሳይም አይደለም። የመንግስትን የውጭ ፖሊሲም የሚያሳይ አይደለም። ግን እንደ ሰው አንዱ እንደዚህ ሊሆን ይችላል፣ አንዱ እንደዚህ ሊሆን ይችላል። በተለያየ ጎራና አቅጣጫ ሰዎች አንደርስታንዲንጋቸውን ሜንሽን ሊያደርጉ ይችላሉ። ግን የፖለቲካ ሂደቶችን ደግሞ ቆጥሮ ማስቀመጥ ይፈልጋል። ይሄኛው ልክ በዚህ ነው፣ ይሄኛው በዛ ነው፣ ይሄኛው ልክ አይደለም የሚሉትን እንደዚሁ በግልጽ ማስቀመጥ ያስፈልጋልና ጉዳዮችን በዚህ ልክ ማሳየት ጥሩ ነው። ምክንያቱም ፕሬዚዳንት ዶናልድ ትራምፕ መግለጫ ሰጥተዋል። መግለጫ ሲሰጡ ያሉት ምንድን ነው? ኢራናውያን እንዲያውም አሁን ተነስተው ጭራሽ ተቃውሟቸውን አጠናክረው ጥቃት እንዲሰነዝሩ ወይም ደግሞ ውስጥ ያለውን የፖለቲካ ክፍተትም ተጠቅመው ከዛ ኢራንም እንግዲህ የመጨረሻዋ እንዲሆን ይፈልጋሉ። የመጨረሻዋ የሚሆነው ምንድን ነው? ኢራን እንደ ሀገር ከባድ ኮንሰፕት ነው። ባይዞ የኢራን የሀገርነት ህልውና ፋርስ ሲባል በጣም ይሄ ከስልጣኔም ከምንም አንጻር የምታውቁት አይነት ነው እና ይሄኛው ፍሬሚንጉን ልታዩት ትችላላችሁ። ማለት ፋርስ ጠንካራ ኃይል ነው፣ አይሁድ ጠንካራ ኃይል ነው። አይሁድ በትምህርት የሚያምን አይሁድ በፈጠራ በቴክኖሎጂ በምናምን በጣም ኤክስትራ ኦርዲናሪ የሆነ ሂውጅ ማይንድ አይነት ኮንሰፕት አላችሁ። ይሄ አንድ ፍሮግ ህዝነም እየተመለከትኩ ነበረ። አይሁድ በመካከለኛው ምስራቅ አይደለም በዓለም ላይ ጠንካራ ብርቱ ፈጣሪ የሆነው ሌላ ምንም ምክንያት የለውም። አይሁድ ስለሆነ ጂኑ ወይም አእምሮ አይሁድ ስለሆነ ብቻ የተሰጠው አይደለም። በትምህርት ስለምናምን፣ በአዳዲስ ነገር ስለምናምን፣ በክሪቲካል ቲንኪንግ ስለምናምን ነው ሲሉ ሰምቼ ነበረ። እና ይሄ አለ። አንዳንድ ሰው አሁን ለሆነ ማህበረሰብ የሆነ እንሰጣለን አይደለ? ጁ ሲሆን አይሁድ ሲሆን እንደዚህ ነው በቃ እሱ ኮረ ምናምን። ፋርሶች ሲባሉ ደግሞ ሌሎቹን ብትመለከቷቸው በመካከለኛው ምስራቅ ያሉ ከፋርስ ውጭ የሆነ እንትን ያላቸው እነሱ አረቦች አይደለም ምናምን ይላሉ። እንደዚህ አይነት ኮንሰፕት አለ ዓለም ላይ። ግን ኦፍኮርስ ኢራን ምንም እንኳን ሙስሊም ብትሆንም የሺያ ሙስሊም እምነት ተከታይ ብትሆንም እንግዲህ ከ90% በላይ እንደዛ ብትሆንም አረብ አይደለችም። ወይም ደግሞ ሙስሊም ብትሆንም አረቦቹ አክሴፕት የሚያደርጉበት መንገድ የተለየ ነው። ብዙ አይወስዷትም እና እንደውም አሁን በካታር ያለው ጉዳይ በነ ሳውዲ አረቢያ በነ አረብ ኤሚሬቶች ያለው ጉዳይ የሚፈተንበት ጊዜ እንደሆነ ምንም ጥያቄ የለውም እና አንዳንድ ሰዎች እንደዚህ አይነት ሁኔታዎችን አቅልለን ባንመለከት ጥሩ ነው የሚል ሀሳብ መጋራት አለበትና አንዳንድ ጉዳዮችም በዚህ ልክ በጣም ደብዝ ያለው መንገድ በደብዝ ምንድነው ጥልቅ ባለው መንገድ ማየትም ያስፈልጋል። ይሄ አሁን ዛሬ የነገርኳችሁ እንዴት ጥቃቱ ተፈጸመ፣ በምን ሁኔታ፣ እንዴት በምን አጋጣሚ የሚሉትን እነግራችኋለሁ ሰፋ አድርጌ። ይሄኛው ግን ጀነራል አውዱ መነገር ስላለበት ነው። በዛ ላይ
ካታር የሚገኙት የአሜሪካ ኤምባሲዎችና የእንግሊዝ ኤምባሲዎች ዜጎቻቸው እንዲጠነቀቁና እንዲወጡ ጠይቀዋል። ስለዚህ ይሄ ምንድን ነው የሚሆነው? የማይቀር ጉዳዮች እንዳሉ ነገ ከነገ ወዲያ እንግዲህ ማለት በቀናትም በሰዓታትም ውስጥም ሊሆን ይችላል እሱን ነገር ልንመለከት እንደምንችል በዛ አካባቢ በካታር እና ዮርዳኖስ ጭምር ባህሪን ጭምር ደግሞ እዛ አካባቢ ያሉ ሀገራት እንደማይቀርላቸው ማሳያ ነው። የማይቀርላቸው ሲባል ኢራን ትተኩስባቸዋለች ነው። ኢራን የምትተኩሰው አንደኛ የጦር ቤዝ ስላለ በዚህ አካባቢ። ምክንያቱም አሜሪካ እንደምታውቁት እንግዲህ ሴንቲኮም የሚባል ኃይል አላት። ሴንቲኮም ማለት ማዕከላዊ እዝ ነው። ይህ ማዕከላዊ እዝ ኤቭሪዌር ያለ ነው። ያ ማለት ኤቭሪዌር ያለ ነው ስላችሁ 21 ሀገራትን በመካከለኛው ምስራቅ ያካትታል። 21 ሀገራትን ስላችሁ በመካከለኛው ምስራቅ ብቻ ሳይሆን ሰሜን አፍሪካንም ይጨምራል። ደቡብ ምስራቅ ኤዥያን እና እንደዚሁ ማዕከላዊ ኤዥያን ያካትታል። መካከለኛው ምስራቅን ያካትታል። በእነዚህ በሶስት ቁልፍ ቀጠናዎች ላይ ወታደሮችን የሚያንቀሳቀስ ኃይል ነው እና ይሄኛው ትንሽ አውዱን ሊቀይረው ይችላል እዛ አካባቢ ያለው እና ይሄ ማለት ይሄ ሁሌ የሚያጠቃ ብቻ አይደለም፣ ወይም ደግሞ ሁሌ የሚመታ፣ ሁሌ ደግሞ ጥቃት የሚሰነዝር፣ ሁሌ ደብዳቢ ብቻ ኃይል አይደለም። እሱም ላይ ጥቃት የሚሰነዘርበት ነው እና እነዚህ ነገሮች ነው ታሳቢ መደረግ ያለበት ወይም ደግሞ ግምቱ ቀለል ተደርጎ መወሰድ የሌለበት የሚል ሀሳብም እንደዚሁ ይጋራል። ይሄ ሴንቲኮም እንግዲህ ማዕከላዊ እዙ በዚህ ልክ የሚንቀሳቀስ ከሆነ ባይዘ በጣም ከ4 ሚሊዮን ስኩዌር ማይል በላይ ቦታ የሚሸፍን ነው እና በጣም ቁልፍ ውስብስብ ኦፕሬሽኖችን በማድረግ ይታወቃል። ስለዚህ ነገሮች እንደማይቆሙ፣ ነገሮች በቀላሉ እንደማይታዩ ማሳያው የበዛ ነው። ምክንያቱም ፕሬዚዳንት ዶናልድ ትራምፕን መግለጫ ሰጥተዋል። ጀስት ዊ ቢግን ኮምበን ምንድነው የውጊያውን ጀምረነዋል፣ ዘመቻውን ጀምረነዋል ነው ያሉት እና ይሄ ኮምባቱ በጣም ቀላል እንደማይሆን እኛም እንገምታለን። ሌሎች ተንታኞችም ደግሞ በዚህ ጉዳይ ላይ ሀሳብ ያላቸው ሰዎችም የሚገምቱት ነው እና አንዳንድ ሰዎች አቅለልን ባንመለከተው ጉዳዩን በማለትም እንደ ሀሳብ መስጠት ያስፈልጋል። ቢካዝ ብዙ የፔናልቲ ፖለቲካ ኮንሰፕት ያለበት ዓለም ነው። ምክንያቱም አንዱ ሌላውን አታክ የሚያደርግበት መንገድ፣ አንዱ ሌላውን ጫና ለማስገባት የሚሞክርበት መንገድ ሁኔታዎችን መወሳሰብ፣ የችግሮችን ሌላ አይነት አንደምታና ትሬንድ እንዲኖረው የማድረግ እየሆነ መጥቷል እና አንዱ ኤንጌጅመንቱ በዚህ ልክ መታየት አለበት፣ የፖለቲካ ኮንሰፕቱ በዚህ ልክ መስፋት አለበት ተብሎ የሚወሰድን ብቻ ሳይሆን እንግዲህ ኢራንም ጥቃት ከሰነዘረች፣ እስራኤልን ጥቃት ከሰነዘረች፣ አሜሪካም ጥቃት ከሰነዘረች የማይቀር እንደሆነ ያሳያል። ለዚህም ነው እነ ቻይናና እነ ሩሲያ ደግሞ በዚህ ጉዳይ ላይ እጃቸውን አጣጥፎት ይቀመጣሉ ወይ የሚል መረጃ ሲጋራ ነበር። አይቀመጡም፣ መግለጫ መስጠት ይጀምራሉ። ያረጉታልም። አንዳንድ ሁኔታዎችን በዛ ፍሬሚንግ ማየትም ያስፈልጋል። ስለዚህ በጦር መሳሪያ ልምምድ ምክንያት፣ በወታደራዊ እንቅስቃሴ ምክንያት እነዚህ ኃይሎች አንዳንድ አስቸጋሪ ሁኔታዎችንም ለመመልከት ወይም ደግሞ ለማየት ያስገደደበትን ሁኔታ ስናይ ነበረ እና እያንዳንዱ ጉዳይ ለሰዎች ግልጽ መረጃ መሰጠት ስላለበት ነው እና አንዳንድ ሁኔታዎችን አቅልለን መመልከት የለብንም። አንዳንድ እንትኖቻችንን ወይም አንደርስታንዲንጎቻችንን ከዚህ ሰብአዊነት ከሚለው ካላሻገርናቸው ሁኔታዎች አስቸጋሪ የሆኑ ሊቀጥሉ እንደሚችሉ ሳይታለም የተፈታ ነውና በብዙ የፖለቲካ ግንዛቤ ውስጥ በብዙ የፖለቲካ ሂደት ኮንሰፕት ውስጥ የሚያልፍ አንዱ ሌላውን ጫና ውስጥ ለማስገባት የሚሄድበትን ርቀት ደግሞ በግልጽም የሚያሳይ ነውና አንዳንድ የፖለቲካ አውዶችን ልንመለከትበት የምንችለው ጉዳይ እንደዚሁ አቅልለን ማየት እንደሌለብን መጠቆም ያስፈልጋል። አንዱን እዚህ አንደኛውን እዛ የሚደረግበትም የዓለም የፖለቲካ መንገዷ፣ ስርዓቷ፣ አውዷ ሊጠፋ እንደሚችል በግልጽ የሚያሳይ ነው። ተመልካቾቻችን እንግዲህ ሰፋ ያለ መረጃ ነግሬያችኋለሁኝ። በደንብ በትንታኔ መልክም ደግሞ አዳዲስ ጉዳዮች፣ ጥቃቱ እንዴት ተሰነዘረ፣ በምን ሁኔታ፣ እንዴት ነበረ ዝግጅቱ የሚሉትን ደግሞ ዴብስ ምን አይነት የጦር መሳሪያ ተጠቀሙ፣ ከሚሳይል ባሻገር ምንድን ነው ያለው ሁኔታ፣ የኢራንና እስራኤል ውጥረት በዚህ ላይ ይቆማሉ ወይ፣ ፕሬዚዳንት ዶናልድ ትራምፕ ደግሞ ሀሳባቸውን በምን መልክ ሳጠናክሩ ይቀጥላሉ የሚለውንም እንደዚሁ ማየት ያስፈልጋል። ድርድሮች እንግዲህ ለይስሙላ ይቀጥላሉ ወይስ አይቀጥሉም የሚለውንም እንደዚሁ ደግሞ እናያቸዋለን። ግን የመካከለኛው ምስራቅ ፖለቲካ እጅግ የተናወጠ እጅግ የሚያስፈራ ደረጃ ላይ ደርሷል። ቴህራንና ቴልአቪቭ እንግዲህ ወደ ውጥረት በግልጽ ገብተዋል። ይህንን ተመልክቶ ደግሞ ዋሽንግተንም የራሷን እርምጃ እየወሰደች ነው። ይህ ትንሽ የመካከለኛው ምስራቅ ፖለቲካን ብቻ አይደለም፣ ዓለምን ሊያናውጥ የሚችል ነው። ዓለምን ሊያናውጥ የሚችል ነው የምላችሁ እንደዚሁ ሳይሆን እኛን እንኳን ብትወስዱ በቀይ ባህር ፖለቲካ ላይ ኢምፓክት ነን። ቀይ ባህር እንግዲህ ጉሮሮ ይዘጋል። ጉሮሮ የሚዘጋው ምንድን ነው? ከዚህ ከሆርሙዝ ሰርጥ ተነስቶ የሚንቀሳቀሰው
በዛ ላይ ደግሞ የህንድ ውቅያኖስ በበዓል መንደብ አለ። በእሱ አካባቢ የሚንቀሳቀሰውን ጉዳዮች ከተዘጋ በቀይ ባህር ያለው እንቅስቃሴ አደሴም ታይም ይዘጋል ነው። በቀይ ባህር ያለው እንቅስቃሴ እንግዲህ ኢትዮጵያ በቀይ ባህር ፖለቲካ ሴንስ እንጌጅድ ማለት ሊትራሊ ፐብሊክሊ እንጌጅድ አላደረገችም እና ምን አገባን ምናምን የሚል ሰው ሊኖር ይችላል። ግን እንጌጅድ እያደረገችም ስለሆነ ባታረግም በነዳጅ በምናምን አማካኝነት በገቢ በውጪ አማካኝነት ጫና ሊፈጠርባት ስለሚችል ጉዳዩ ቀላል አይደለም። ቅርበታችንን ባይዞ በጣም ከባድ የጦር መሳሪያ ከተተኮሰ መካከለኛው ምስራቅ ለኢትዮጵያ ሩቅ ስላልሆነ እሱ ማስፈሪ ነው። ተመልካቾቻችን ሀሳብ ስጡ። ታንኪ በመች እንዴት